ብዙ ጊዜ በክርስትና ሕይወታቸው የምንቀናባቸውን ሰዎች ስናይ የየዕለቱ ኑሯቸው፣ ትዳራቸው፣ የልጆቻቸውን ሁኔታ ስናይ ምስጢራቸውን ለማወቅ እንጓጓለን። እንዴት ነው እንዲህ አይነት የእምነት ሕይወት በጌታ ላይ የመደገፍ ሕይወት ያላቸው እንባባላለን። መልሱን ሲሰጡን ግን አንወደው። እንዲህ ሲሉን የራሴ ጥበብና ሌላ ለየት ያለ ግንዛቤ የለኝም ከእግዚአብሔር ቃል ውጪ እያንዳንዱ የኑሮ እርምጃዬን እንዴት ማከናወን እንዳለብኝ አላውቅም ሲሉን ከእግዚአብሔር ቃል ጋር መዋል ምስጢር ያለመሆኑ እየገባን ለመቀበልና ተግባራዊ ለማድረግ ግን አንሞክረውም። ለምን ሲባል ከሌሎች ነገሮች ጋር የምናጠፋውን ጊዜ መቀነስ ስለማንወድ፣ ቴሌቪዥኖቻችንን ማጥፋት፣ ከንቱ ህብረቶችን መቀነስ፣ ቲክቶኮችን ለቲክቶክ የምናጠፋውን ጊዜ ማጥፋት፣ ሶሻል ሚዲያዎችን መቀነስ ስለማንወድ አሁን ባለን ጊዜ መጣበብ ነገር ሌላ አዲስ ነገር ቢመጣ አሁንም የምንቀንሰው ሰዓት የምናገኘው ያውም የምናገኝ ከሆነ ከእግዚአብሔር ቃል ከእግዚአብሔር ነገር ጋር የምንሆንበትን ጊዜ መሆኑ በጣም ያሳዝናል። ብዙዎቻችን ለጌታና ለቃሉ ለጸሎቱ የሰጠነው ጊዜ የተሟጠጠውን ከደከምን በኋላ በሌሎች ነገሮች መሆኑ ምንኛ አምላካችንን ለማወቅ ከእርሱም ለመጣበቅ ያለንን ጉጉት ያሳያል። እውነትን ከተነጋገርን ወገኖቼ እንደምን አላችሁ? በጌታ ጸጋና ሰላም ለእናንተ ይሁን ብዬ የዛሬውን ደግሞ እንዲህ እቀጥላለሁ። አሁን ልናገር የምፈልገው እና እየገባኝ ያለው ነገር በጌታ ለማደግ ፈጣን መፍትሄው አእምሮህን በእግዚአብሔር ቃል በማደስ ሕይወትህን ከቃሉ ጋር ማሳለፍ ነው። ሕይወትን ከቃል ጋር ማሳለፍ ነው። ሕይወትን በእርሱ ላይ የተመሰረተ ያክል የእግዚአብሔርን ቃል የዘላለሙን አጥብቀህ ያዝ። ምክንያቱም እርግጠኛ ነኝ በእኔ ብትኖሩ የሚለው ቃል ኢየሱስ ያዘዘውን ሁሉ ከማድረግ ጋር እኩል ነው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የሚለው ቃል የእርሱ ነኝ ለምንል ለእኛ አእምሮና ልብ ውስጥ መኖር ያለበት ነገር ነው። ከክርስቶስ ጋር ለመጣጣም ቃሉ በእኛ ውስጥ መኖር አለበት ወገኖቼ። ስለዚህ የክርስቶስ ደቀ መዝሙር ነኝ በሚል ሰው አእምሮና ልብ ውስጥ መኖር ካለባቸው ዋነኛ ነገሮች ከክርስቶስ ጋር መጣጣም፣ ለክርስቶስ ቃል መታዘዝ፣ በዚህ ዓለም ላይ ለመመላለስ እጅግ ዋና ነገሮች ናቸው። አሁን ይህ እንዴት ይሆናል? አሁን በጣም ብዙዎቻችን ወደማንወደው ጊዜ ወደማንሰጠው ነገር ነው የሚመልሰን ይሄ ጥያቄ። የእግዚአብሔር ሕግ፣ የእግዚአብሔር ቃል ወገኖቼ፣ ከክርስቶስ ጋር ለመኖር ይህን የእግዚአብሔርን ቃል ማጥናት ያለመውደድ ነገር ከሕይወታችን መሰበር ያለበት ጉዳይ ይመስለኛል። እግዚአብሔር በተደጋጋሚ ሙሴን በዘዳግም መጽሐፍት ማድረግ ያለበትን ነገር ሲነግረው የዚህን ሕግ ቃል መጽሐፍ አንብበው፣ እወቀው፣ ለቤትህም አስተምረው፣ በልብህና በአእምሮ ውስጥ የሚቀመጠው ይህ ቃል ይሁን ነው ያለው። በግንባር ላይ እንደ ክታብ አድርገው። አሁን ጥያቄው የሚሆነው የእግዚአብሔርን ቃል በልብና በአእምሮ ውስጥ እንዴት ይቀመጣል ነው። ሰዎች ብዙውን ጊዜ መጽሐፍ ቅዱስን ላለማንበባቸው ምክንያት የሚሰጡት አይገባኝም፣ የመጽሐፍ ቅዱስ ትምህርት ቤት ገብቼ አልተማርኩም ነው። የእኔ ጥያቄ ደግሞ ለሁላችን የሚሆነው በአምላክ እስትንፋስ የተጻፈው ያልገባህ እንዴት ነው በሰው የተሰራው ሌላው ዓለማዊው ነገር የገባህ ነው? እንዴት ነው ሌላው ታሪክ የገባህ? አዎ መጽሐፍ ቅዱስን ለማጥናት
ጥቂት ማጣቀሻዎች ብቻ ሊኖሩ ይችላሉ። አዎ ይሄንን አልክድም። ነገር ግን መጽሐፍ ቅዱስን በመጽሐፍ ቅዱስ እንዴት እናጥናው የሚለውን ስታስብና ከማጣቀሻዎች ያለፈ ትልቁ ነገር የእግዚአብሔርን ቃል ማንበብ፣ ማሰላሰል፣ ማሰብ ደግሞ ማንበብ እንደሆነ ስትረዳ ከዛ በላይ ደግሞ የመንፈስ ቅዱስ አብሮህ መኖሩ ስትረዳ የእግዚአብሔርን ቃል በደንብ ማንበብ ትጀምራለህ። ወገኖቼ እግዚአብሔር ሙሴን የዚህን ሕግ መጽሐፍ አንብበው ካፍህ አይለይ ይህንን ሲለው ሙሴ የመጽሐፍ ቅዱስ ትምህርት ቤት ውስጥ ገብቶ አይደለም። እኛ ዛሬ እንደምንለው ማለት ነው። አይደለም። እግዚአብሔር ዛሬም ለእኛ እያለን ያለው የሚለንም አንብበው አሰላስለው ተው ነው እያለን ያለው። የእግዚአብሔር ቃል በሕይወትህ እንዲዋሃድ የምታደርገው አንድና አንድ ነገር ነው። የእግዚአብሔርን ቃል ወስደህ ታነበዋለህ፣ ታጠናዋለህ፣ ከዛም ታሰላስለዋለህ። እንደ ቃሉ እንዳለህ ለመሆን ትጥራለህ። ካልገባህስ ግድ የለም። ሕይወትህ በእርሱ ላይ የተመሰረተ ስለሆነ እንደገና ታነበዋለህ። ሰዎች ምን ይላሉ? እኔ አንባቢ አይደለሁም ይላሉ። አዎ፣ እስቲ አንድ ቻሌንጅ ላምጣ። አንድ ጥያቄ ልጠይቃችሁ። አንተ እኔ አንባቢ አይደለሁም ለምትለው አንድ ጥያቄ ጠይቃለሁ። የምትሰራበት መስሪያ ቤት አሁን ካለህበት ደረጃ ከፍ ያለ ሊሰጥህ፣ ደሞዝ ሊጨምርልህ ማለት ነው። 3 እርከን ሊያሳድግህ ማለት ነው። ይህንን የ400 ገጽ መመሪያ አንብብ ብትባል ያንን ለማንበብ ለማስታወስ ቀን ከሌሊት አተጋምን? ሌላውን ሁሉ ትተህ በዛ ላይ አታተኩርምን? እናም ወገኖቼ ተጨማሪ ገንዘብ፣ ስልጣን ለማግኘት ያን ያህል እናደርጋለን። አንወሻሽ፣ እናደርጋለን። እንዴት ያለን የምናሳዝንን! ለሚጠፋው እንዲህ እንተጋለን፣ ዘላለማዊውን ግን ችላ እንላለን። እንዴት ያለ አሳዛኝ ሕይወት ነው! ዘላለማዊ የሆነውን የእግዚአብሔርን ቃል ለማንበብ ጊዜ የለንም ወይም አንባቢ አይደለንም እንላለን። ለጊዜያዊ ለምድራዊው ነገር ግን ባለ በሌለ ኃይላችን እንሰራለን። ምክንያቱም እንደሆነ ታውቃላችሁ ወገኖቼ? ከእግዚአብሔር ቃል ጋር ቆይታ በማድረጋችን ሊገኝ ያለው ለውጥ ቶሎ ስለማናየው በሕይወታችን ነው። ይልቁንም ሕይወታችን እየተሰራ እንደሆነ ባለማወቃችን ነው። ወገኖቼ ይህ ተመሳሳይ ነገር በጸሎት ሕይወታችንም ውስጥ ይታያል። ብዙ ሰዎች ጸሎት የማይጸልዩ ወይም በቂ ጊዜ ለጸሎት የማይሰጡት የጸሎትን ጥቅም ሳያውቁ ሳይሆን ውጤቱ ቶሎ በእነርሱ ጊዜና ሰዓት ስለማያገኙት ነው። ወንድሜ እስቲ ሙሉውን መጽሐፍ ቅዱስ ያነበብክበትን ጊዜ አስብ። አሁንስ ዛሬስ ምን እያደረክ ነው? መልሱ ለየራሳችን እተወዋለሁ። ይህንን የኢየሱስን ቃል ብዙ ጊዜ ሰምተናል። ከዚህ በኋላ የማነባውን ወገኖቼ ዛሬ ግን በቁም ነገር እንድትመለከቱ ትፈልጋለሁ። ይህንን የሚናገረው በስጋ የተገለጠው አምላክ ነው፣ ኢየሱስ ክርስቶስ። እንዲህ አለ፣ ነገር ግን መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ይህንን ሁላችንም እናውቃለን፣ እናምናለን። እያለ ያለው የሕይወታችሁ እያንዳንዱ ገጽታ በእግዚአብሔር ቃል መመራት፣ መነቃቃት፣ መብሰል፣ መጎልበት አለበት ነው እያለ ያለው። አምልኳችን፣ የትዳር ሕይወታችን፣ አገልግሎታችን፣
ኑሯችን ከእግዚአብሔር አፍ ከሚወጣው ቃል ሁሉ ጋር ይስማማል ወይ ነው ጥያቄው። እንዲስማማስ ትፈልጋላችሁ ወይ ነው ጥያቄው። አዎ ከሆነ መልሱ የእግዚአብሔር ቃል ምን እንደሚል ቃሉን እናጥና። ያኔ አሁን የከበዱን ሁሉ በቃሉ ስናስተዳድራቸው ከባድ አይሆኑም። ለማስተዳደር ግን ማኑዋሉን የእግዚአብሔርን ቃል ማወቅ አለብን። የእግዚአብሔር ቃል ምን እንደሚል ካላወቅን የኛ ሕይወት ከሌላው እንዴት ይለያል? የምናደርገውስ ነገር የምናደርገውስ አገልግሎት ምንኛ ፍሬ የሚያፈራ ይሆን? ምንስ ለውጥ ያመጣል? የአለባበሳችን ነገር፣ ግንኙነቶቻችን ወዘተ በእግዚአብሔር ቃል አንጻር ሲታይ ምን ይመስላሉ? ኢየሱስ በእንጀራ ብቻ አትኖሩም፣ ነገር ግን ከእግዚአብሔር አፍ በሚወጣው ቃል ሁሉ ትኖራላችሁ ሲል ኑሯችን፣ አለባበሳችን፣ አነጋገራችን፣ የምናየው፣ የምንመለከተው፣ የምንሰማው አገልግሎታችን ሁሉ ማለት ከሆነ ዛሬ አለባበሳችን ከሌሎች በምን ይለያል? ጌታን ከማያውቁት የምናየውና የምንሰማው ነገር ሕይወታችን የሚመራው ነገር ያው እነርሱን የሚመራው አይደለም ወይ? እነርሱ አይተው የሚያስቃቸው የብልግና ነገር እኛን ማስለቀስ ማሳዘን ሳይሆን የሚያስቀን ከሆነ እንደዚህ አይነት ዋዛዎችን ከፍለን ገብተን የምናይ ከሆነ እንዴት ነው ጥያቄው። እነሱ የሚስቁበትን ነገር እነዚህን አይነት ዋዛዎች ለማየት ከፍለን የምንገባና ጊዜያችንን የምናጠፋ ከሆነ የእግዚአብሔርን ቃል ለማንበብ ግን ጊዜ ከሌለን በምን ተለየን ነው ጥያቄው። ታዲያ ወገኖቼ በክርስቶስ መኖር ማለት በወደቀው ዓለም ውስጥ እየኖርክ የወደቀውን አስተሳሰብ አኗኗር ባንተ እንዳይሰራ ከክርስቶስ አስተሳሰብ ጋር የምትጣመር ተጣምረህ የምትኖር ማለት ነው። የክርስቶስ ሐሳብህ ለማድረግ ደግሞ በየዕለቱ የእግዚአብሔርን ቃል በማናቸውም ሁኔታ ውስጥ መውሰድ ስትችል ማለት ነው በክርስቶስ የምትኖረው። ይህንን የእግዚአብሔርን ቃል አንብበው፣ አዳምጠው። እግዚአብሔር ባሪያው ሙሴ ከሞተ በኋላ ኢያሱን እንዲህ አለው፣ ብቻ ጠንካራና በጣም ደፋር ሁን። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ለማድረግ ተጠንቀቅ። ከሕጉ ወደ ቀኝም ወደ ግራም አትበል። ወገኖቼ በአሁኑ ጊዜ ብዙዎቻችን ሕይወታችን ከእግዚአብሔር ቃል ወደ ቀኝ ወይም ወደ ግራ ዞር ብሎ እንደሆነ ወይም እንዳልሆነ ለመወሰን ለማወቅ በቂ የቃሉ ዕውቀት የለንም። ብዙውን ጊዜ ስለ ታዛዥነት እንነጋገራለን፣ እናወራለን። ነገር ግን ታዛዥነት ከመምጣቱ በፊት ዕውቀት መቅደም እንዳለበት እንዘነጋለን። የማናውቀውን እንዴት እንታዘዘው ነው ጥያቄው። ወገኖቼ አሁን በሕይወታችን፣ በቤተ ክርስቲያኖቻችን፣ በአገልግሎቶቻችን ውስጥ ብዙ ጥፋቶች የሚታዩት የእግዚአብሔርን ቃል በግላችን ችላ ስላልነው ይመስለኛል። እደግመዋለሁ። አሁን በሕይወታችን፣ በቤተ ክርስቲያኖቻችን፣ በአገልግሎቶቻችን ውስጥ ብዙ ጥፋቶች የሚታዩት የእግዚአብሔርን ቃል በግላችን ችላ ስላልነው ይመስለኛል። የእግዚአብሔርን ቃል ችላ ማለት ለእግዚአብሔር ጊዜ ከመስጠት ይልቅ በሌሎች ነገሮች ላይ ማተኮር ሕይወታችንን የያዘው ነገር ሆኗል። ስለዚህም የእግዚአብሔር ፈቃድ ምን እንደሆነ ለማወቅ አንችልም። እግዚአብሔር ግን ለኢያሱ ዛሬም ለኛ የሚለን በምትሄድበት ሁሉ ስኬታማ እንድትሆን ይህን የሕግ መጽሐፍ ይህን የእግዚአብሔር ቃል ካፍህ አይለይ ነው እያለን ያለው። ምን እያለን ነው በዚህ ቃል? እስቲ ቃሉን ቃል በቃል እንፍታው። ይህ የሕግ መጽሐፍ ከአፍህ አይለይ፣
ነገር ግን በቀንና በሌሊት አሰላስለው። እስቲ አንድ ጥያቄ ልጠይቅ። የ10 ወይም የ20 ደቂቃ የጸጥታ ጊዜህ ይህንን ትእዛዝ ይፈጽማል ወይ? ማለቴ ብዙ ሰዎች የጸጥታ ጊዜ እያሉ በ10 ደቂቃ ውስጥ ቃሉንም ጸሎቱንም ለማድረግ ይጥራሉ። ጥሩ ነው፣ ግን ከአፍህ አይለይ፣ በቀንም በሌሊትም አስበው የሚለውን ለመፈጸም ይበቃልን? ጥሩ ነው በቃሉ 15 ደቂቃ፣ በጸሎት 15 ደቂቃ፣ ግን የሚያኮራና በቂ አይመስለኝም። ይህንን ቃል ከአፍህ አይለይ፣ ነገር ግን በውስጡ የተጻፈውን ሁሉ በጥንቃቄ እንድታደርግ በቀንና በሌሊት አሰላስለው። ያኔ መንገድህ ይሳካልሃል። ይህ ማለት በገንዘብ ትበለጽጋለህ ሳይሆን ያኔ የእግዚአብሔርን ቃል በማወቅ ትበለጽጋለህ። የእግዚአብሔርን ፍቃድ በማወቅ ትበለጽጋለህ። ለእርሱ ጠቃሚ አገልጋይ ትሆናለህ። ልብ አሳራፊ አገልጋይ ትሆናለህ ማለት ነው። ፍሬያማ መሆን ማለት ይህ ነው። ታዲያ ፍሬያማ የሚኮነው በ10 ደቂቃ የጽሞና ጊዜ ወይስ ደግሞ አንዳንዶች እንደሚሉት እየነዳሁ እጸልያለሁ እንደሚሉት ያ ይሆንን? እውነት እንነጋገር። በእርግጥ እንደው እየነዳን እንጸልያለንን? እግዚአብሔር ያውቃል። ስለዚህ በክርስቶስ መኖር ማለት የእግዚአብሔርን ቃልና የክርስቶስን አስተምሮ ለመከተል መወሰን፣ የእርሱን ቃል ማወቅ፣ እንደ ቃሉ መኖር ማለት ነው። በመቀጠል በዚሁ በዮሐንስ ወንጌል 15 ቁጥር 12 ላይ እንዲህ ይላል፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። አሁን ጥቂት ነገር ልናገር በዚህ ላይ በደንብ ይህን ቃል እንድናየው እወዳለሁ። በደንብ አስተውለን ከሆነ ከእግዚአብሔር ትእዛዝ ጋር ለተያያዘው ነገር ሁሉ ፍጻሜው ይሄ ቃል ነው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ አእምሮና ኃይልህ መውደድ እና ባልንጀራህን እንደ ራስ መውደድ። ይህ የሁሉ ነገር መጨረሻ መደምደሚያ ነው። ወገኖቼ ክርስትና በዋናነት ስነ ምግባራዊ ሃይማኖት አይደለም። ደንቦችን መጠበቅ ብቻ አይደለም። ደንቦች መልካም ናቸው፣ መጠበቅ አለባቸው። ከሕያው ከእግዚአብሔር ጋር የጠበቀ ግንኙነት ውስጥ መግባት ነው ክርስትና ማለት። በፍጹም ልባችን እርሱን መውደድ እና ከሰዎች ጋር የጠበቀ ግንኙነት ውስጥ መግባት ነው ክርስትና ማለት። ለሰዎች እግዚአብሔር ለእኛ ያሳየንን ፍቅር ማሳየትና ባልንጀራን መውደድ ነው። ይህ ኢየሱስ እንዳለ የሕግ ሁሉ ምንድን ነው? ፍጻሜ ነው አለ ኢየሱስ። ግን ደግሞ እኛ በጣም በተዛባ በተበላሸ ባህል ውስጥ ያለን ሰዎች ነን። ከእግዚአብሔር ቃል ይልቅ ባህል የሚመራን በባህል ተጽዕኖ ውስጥ ያለን ነን። የእግዚአብሔር ቃል ጥበብን ፈልጋት የምትገኝ ናት። ጥበብ እግዚአብሔርን ከመፍራት ትጀምራለች። የምትፈራውን እግዚአብሔር ደግሞ ማወቅ አለብህ ይለናል። እግዚአብሔር ደግሞ የሚታወቀው በቃሉ ነው ይለናል። ወገኖቼ በእርግጥ በጌታ ከሆንን ጥበብን የማግኘት ችሎታ አለን። ጥበብን የሚያበራልህ መንፈስ በውስጥህ አለ። ጥበብ አስፈላጊ ናት። እርሷ በሕይወት እንድትሆን ደግሞ ሕጉን ቃሉን ማወቅ አለብህ። አሁንም እያጠነከርኩት ያለሁት ቃሉን እንወቀው ባካችሁ ነው እያልኩ ያለሁት። መዝሙር 1 ከ2 እስከ 3 እንዲህ ይላል፣ አነበዋለሁ። ነገር ግን በእግዚአብሔር ሕግ ደስ ይለዋል ይላል። ጻድቅ ሰው ማለቱ ነው። በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ቁጥር 3 እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ያ ጻድቅ ሰው በእግዚአብሔር ሕግ ደስ የሚለው በእግዚአብሔር ሕግ ደስ የሚለው በቀንና በሌሊት የእግዚአብሔርን ቃል የሚያስበው ያ እንደዚህ ይሆናል ይላል። ፍሬ ማፍራት የሚቻለው ወገኖቼ በቃሉ ስንደገፍ እንደሆነ
ኢቭን በብሉይ ኪዳንም እንዲህ አሁን እንዳነበብኩት ተጽፎልናል። ወገኖቼ በእግዚአብሔር ጥቅም ላይ ለመዋል እንፈልጋለን። እግዚአብሔር እንዲጠቀምብን እንፈልጋለን። ፍሬያማ መሆን እንፈልጋለን። የእግዚአብሔርን ቃል እናንብብ። የእግዚአብሔርን ቃል እናጥና። በቀን በሌሊት የጊዜህን ዋና ሰዓት ለእርሱ እንስጥ፣ ለእርሱ ስጥ፣ አሰላስል የእግዚአብሔርን ቃል። ወገኖቼ አንድ በህይወት ያለኝ ትልቅ ጸጸት ያለፉት ጊዜያቶቼን ያልሰራሁበት ነገር የእግዚአብሔርን ቃል ያለማንበቤ፣ በግሌ ያለመማሬ ነው። ወገኖች በክርስቶስ መኖር ማለት በቃሉ ውስጥ መኖር ነው። ህይወታችንን በቃሉ መሙላትና እርሱን ለመታዘዝ ቃሉን ለመታዘዝ መፈለግ ነው። ሌላው በክርስቶስ መኖር ማለት የአንድ ጊዜ ጉዳይ ሳይሆን ህይወትን ቀጣይነት ባለው መልኩ በእርሱ መቀጠል ነው። በጸሎታችን ቀጣይነት ባለው መልኩ በጌታ መታመን፣ ጸሎቱ ተመለሰ አልተመለሰ በጌታ መታመን፣ የኢየሱስ ክርስቶስን ቃል ያለማቋረጥ እንደምናጠና ሁሉ የኢየሱስ ክርስቶስን ህይወትና ኃይል በጸሎት አማካይነት ያለማቋረጥ መምጠጥ ማለት ነው። እስቲ ቁጥር 7ን እናንብበው በድጋሚ። ዮሐንስ ምዕራፍ 15 ቁጥር 7 አነበዋለሁ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን በሙሉ ለምኑ ይደረግላችኋል። በዚህ መጽሐፍ ቁጥር 16 ላይ እናንተ አልመረጣችሁኝም፣ ነገር ግን እኔ መረጥኳችሁ፣ ሄዳችሁ ፍሬ እንድታፈሩ ፍሬያችሁም እንዲቀጥል ሾምኳችሁ ይላል። ምን እያለ ነው? በዚህ ቁጥር ውስጥ ፍሬያማ ክርስቲያን ለመሆን የእግዚአብሔርን ቃል ከማንበብ ከማጥናት በተጨማሪ ጸሎት በጣም አስፈላጊ ነው የሚለን። በኢየሱስ ስም መጸለይ፣ እግዚአብሔርን በማመን የሚደረግ ጸሎት በጣም አስፈላጊ ነው። በቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ ይላል። ታዲያ እዚህ ላይ ምን እያለን ነው? የእግዚአብሔር ቃል ቸል ብሎ ብዙ ነገሮችን የሚጠይቅን ሰው የሚያነሳ ይመስላል። እዚህ ላይ የእግዚአብሔርን ቃል ቸል ብሎ ብዙ ነገሮችን የሚያነሳን ሰው ይመስላል። ሰዎች እንዲህ ስሉ ሰማሁ፣ አገልጋይ ከሌ እሱ ከቃሉ ብዙም የለበትም፣ ግን የጸሎት ሰው ነው ሲሉ ሰማሁ። ቃሉን ችላ ያለ የጸሎት ሰው፣ ሁለቱ አብረው አይሄዱም። የእግዚአብሔርን ቃል ካላወቅ እንዴት የእግዚአብሔርን ፈቃድ ታውቃለህ? እንዴትስ ጸሎትህ እንደ እግዚአብሔር ፈቃድ ይሆናል ነው ጥያቄው። ብዙውን ጊዜ የእግዚአብሔርን ቃል የማያውቅ ጸላይ ሊጸልይ የሚቻለው እግዚአብሔር የእርሱን ስጋዊ ፈቃድ እንዲያደርግለት ነው። የእርሱ ፈቃድ እንዲሟላ እንጂ ስለ እግዚአብሔር ፈቃድ ግድ የለውም። ምክንያቱም ቃሉን አያውቅም፣ የእግዚአብሔርን ፈቃድ አያውቅም። አሁን ግን በዚህ ክፍል እየተነጋገርን ያለነው በክርስቶስ የሚኖር እና የክርስቶስ ቃል በእርሱ ስለሚኖር ሰው ነው። በእግዚአብሔር ቃል ላይ ዘወትር ስንጠመድ ወገኖቼ፣ የእግዚአብሔርን ቃል ዘወትር ስንመገብ፣ የእግዚአብሔርን ቃል አእምሯችንን ዘወትር ስለሚያድሰው የምናዳብረው የክርስቶስ አስተሳሰብ ይሆናል። ያ የክርስቶስ አስተሳሰብ ደግሞ አባቱን ማስደሰት ስለሆነ እኛም የእኛን ደስታ ችላ ብለን የጌታችንን የምናስብ እንሆናለን። በሮሜ ምዕራፍ 12 ቁጥር 1 ሁላችንም የምናውቀው ቃል እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ እያለ ያለው የእግዚአብሔር ፈቃድ ምን እንደሆነ ታውቁ ዘንድ አእምሯችሁን በእግዚአብሔር ቃል አድሱ ነው። በእግዚአብሔር ቃል የታደሰ አእምሮ ደግሞ ጸሎቱም በቃሉ የተቃኘ ነው። ኢየሱስ ምንድነው ያለው? በዮሐንስ 15:7 እንደገና አነበዋለሁ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል።
በቃሉ የተሞላ ሰው፣ በደንብ አዳምጡኝ፣ በቃሉ የተሞላ ሰው የሚወደውና የሚለምነው ነገር ምንድን ነው ነው ጥያቄው። ይህንን ለመመለስ ጸሎት ምንድን ነው የሚለውን መመለስ መልካም ነው። ለመሆኑ ጸሎት ምንድን ነው? ብዙ ሰዎች ጸሎት እግዚአብሔር ፍላጎታቸውን እንዲያሟላላቸው የሚጠይቁበት መንገድ ነው። የጸሎት አውድ ግን ይህ አይደለም። የጸሎትን ምንነት ለማወቅ ወደ ማቴዎስ ምዕራፍ 6 መሄድና ማንበብ እንችላለን። ኢየሱስ እንዲህ አላቸው፣ ጸሎታችሁ በዚህ መንገድ ይሁን። ወገኖቼ ክርስቶስ ስለ ጸሎት የተናገረውን በጥንቃቄ ማጥናት መስማት መልካም ነው። ኢየሱስ እንዲህ ብላችሁ ጸልዩ ሲል እርሱ አባቱን የሚያነጋግርበትን መንገድ ነው እየተናገረ ያለው። እኔ በየዕለቱ ስጸልይ አይታችሁኛል። የምጸልየው እንዲህ በማለት ነው፣ እናንተም እንዲህ ጸልዩ ነው የሚለን። አባታችን ሆይ። ዋው! ቅርርብን ያሳያል አይደል? እንዲህ ይላል፣ አባታችን ሆይ በሰማያት የምትኖር። ምን እያለ ነው? አባታችን በሰማይ ከፍ ባለ ቦታ ላይ ያለው የአጽናፍ ዓለሙ አምላክ ነው። ይህ የእናንተም አባት ነው፣ ያንተም የኔም አባት ነው ነው እያለ ያለው። አዎ በዚህ ዘመን ለተፈጠሩ ሰዎች፣ ወጣቶች፣ ይልቁንም በዚህ በምዕራቡ ላሉ ወጣቶች፣ ጎልማሶች አባት ማለት ትርጉም ያለው አይመስለኝም። አሁንማ ሁሉም ነገር ባለፉት ዓመታትና ዘንድሮ ሁሉም ነገር ብሮ ነው የሚባለው። ልጆቼ በጣም ከሚያናድዱኝ አንዱ አንዳንድ ነገር ሲያወሩ ዳዲ ብሮ ይላሉ። እኔ ደግሞ እኔ አባታችሁ እንጂ ብሮ አይደለሁም እላቸዋለሁ። ብሮ እያለ ያደገን ሰው እንዴት የአባትነትን ስልጣን ይወቅ ነው። ለዚህ ይመስለኛል ብዙ ወጣት በምዕራቡ ዓለም ያለው ይልቁንም በወንጌላውያን አብያተ ክርስቲያናት የሚያድገው ለአባት ስልጣን ምንም አክብሮት የሌለው። በአንድ ወቅት በቤተ ክርስቲያን ለሚደረግ ፕሮግራም ለመካፈል ብዙ ሰዎች፣ በዕድሜ የገፉ ሰዎችም ሁሉ ያሉበት ግቢውን ሞልተውታል። እናም ወደ መሰብሰቢያው አዳራሽ መግቢያ ጋር የመቀመጫ ወንበሮች አሉ። ብዙዎች አዳራሹ እስከሚከፈት ቆመዋል እና በመቀመጫዎቹ ላይ የተቀመጡት ግን ወጣቶች ነበሩ። ብዙ በዕድሜ የገፉ ሊቀመጡ ሲገባቸው ቦታውን ወጣቶቹ ይዘውት ነበር። በጣም አዘንኩ። አባት ቅርበት ብቻ ሳይሆን ስልጣንም ነው። ሁሉን አቅራቢነትንም የሚናገር ቃል ነው አባት። ለመሆኑ ስንቶቻችን እንሆን እግዚአብሔርን እንደ አባትነቱ በጸሎታችን የምንቀርበው ነው? አሁን ይህን ሁሉ ያናገረኝ እንዴት ነው? ስንቶቻችን ነን እግዚአብሔርን እንደ አባትነቱ በጸሎታችን የምንቀርበው? ቅርበታችንን፣ ፍርሃታችንን፣ ሁሉ አቅራቢያችን እሱ መሆኑን አውቀን እንዴት ነው የምንቀርበው? እና ወደ እግዚአብሔር ስንሄድ አባታችን ስንል ቅርብነትን ያሳያል። የፍርሃት ሚዛንም ነው። ከዚያ እንዲህ ይላል፣ ስምህ ይቀደስ። ምን ማለት ነው? ስምህ ልዩ ይሁን። ሚልኪያስ ነው በመጽሐፉ እግዚአብሔርን ስሙ ከፀሐይ መውጫ እስከ መግቢያ ድረስ በአሕዛብ መካከል ታላቅ ይሁን ይለይ ያለው። አጠቃላይ ሐሳቡ አባት ሆይ በጸሎቴ የምጠይቅህ ትልቁ ፍላጎቴ ስምህ ከሁሉ በላይ ቅዱስ ልዩ እንዲሆን ነው። በደንብ ስትመለከቱት ያንን ክፍል መንግስትህ እንዲመጣና ፍቃድህ እንዲፈጸም ነው ኢየሱስ እያለ ያለው የጸሎታችሁ ሁሉ አውድ መሆን ያለበት ይህ ነው እና እያልኩ ያለሁት በጸሎትህ አውድ ይህ አውድ ከሌለ እየጸለይክ አይደለህም። ወገኖቼ ወደ አብ ስንጸልይ በኢየሱስ ስም የጸሎታችን አውድ እግዚአብሔር እንዲፈውሰኝ፣ እግዚአብሔር ይህንና ያንን እንዲያደርግልኝ ነው ወይስ በመፈወሴ ስምህ የበላይ ከሆነ ይህንና ያንን ስላደረክልኝ
ካደረክልኝ፣ ስምህ የበላይ ከሆነ፣ ያንተ መንግስት ወደ ከፍተኛ ደረጃ ከመጣ፣ ያንተ ፈቃድ ከፍ ካለ፣ እኔም ከተገዛውልህ ፈውሰኝ ነው ጸሎታችን። ነው ወይስ ፈውሰኝ ፈውሰኝ ብቻ ነው? ይህ ከሆነ ጌታ ይክበር። ጸሎታችን እግዚአብሔር ሆይ ይሄንን አድርግልኝ፣ ፈውሰኝ ብለን ስንጸልይ በመፈወሴ ስምህ የበላይ ከሆነ፣ ያንተ መንግስት ወደ ከፍተኛ ደረጃ ከመጣ፣ ያንተ ፈቃድ ከፍ ካለ፣ እኔም ከተገዛውልህ ፈውሰኝ ከሆነ እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ከእግዚአብሔር የምንጠይቀው ሁሉ ከእግዚአብሔር ክብርና የመንግስቱ እድገት ጋር ከሆነ አሁን በእርግጥ እየጸለይን ነው። ነገር ግን እውነቱን ለመነጋገር ይህ አይታይም በብዙዎቻችን ጸሎት ላይ እና እንዴት ነው ይህንን አይነት ጸሎት ልንጸልይ የምንችለው ስንል የክርስቶስ አስተሳሰብ በህይወታችን ማደግ ሲችል ነው። ይህ ደግሞ የሚሆነው የእግዚአብሔርን ቃል ስናውቅ ነው። በስሜ ጠይቅ አለ። ምንድን ነው የምንለምነው ነው? ፍሬ እንድናፈራ እንለምናለንን? ኢየሱስ በቁጥር 8 ላይ ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል አለ። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል አለ። ምንድን ነው የምንለምነው? አሁን እውነት ለመነጋገር ጸሎቶቻችን፣ ልመናዎቻችን በጌታ ፊት መሆናችን ሁሉ የሚሆነው አንድ ነገር ከጌታ ስንፈልግ ብቻ አይደለም ወይ እንጂ ጌታን ለማክበር የእርሱን ፍቃድ ለመስማት በእርሱ ፊት የምንሆን ስንቶች እንሆን ነው። ኢየሱስ በዚህ ባነበብኩት ቁጥር የሚለው አባቴ የሚከብረው እናንተ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ ነው የሚለው እያለ ያለው ደቀ መዝሙር ፍሬ ያፈራል። የሚያፈራውን ፍሬ ብዙ መሆን አለበት። ያኔ የእኔ አባት ይከበራል ነው እያለ ያለው። በሚፈራው ፍሬ ብዙ ፍሬ ደግመዋለሁ፣ በሚፈራው ብዙ ፍሬ የሚከበረው አባቴ እንጂ ደቀ መዝሙሩ አይደለም። ዛሬ ጌታ ረድቷችሁ በጌታ ስራ ብዙ ፍሬ እያፈራችሁ ያላችሁ ክብሩን ለጌታ ወይስ ለእናንተ? ኢየሱስ እያለ ያለው ቅርንጫፍ ፍሬ ማፍራት ነው ስራው፣ በግንዱ በኢየሱስ ሆኖ። ፍሬ ሲበዛ ደግሞ ክብሩ ለወይኑ ባለቤት ለገበሬው ለአባቴ ነው እንጂ ክብሩ ለቅርንጫፉ አይደለም ነው እያለ ያለው። ዛሬ በህይወታችን በሚታየው መልካም ፍሬ የሚከበረው ማን ነው ብዬ እዚህ ላይ ልጠይቅ እወዳለሁ። አሁን ፍሬ ለማፍራት ምን እናድርግ? ፍሬያችን ብዙ እንዲሆን ምን እናድርግ? እግዚአብሔር በፍሬያችን እንዲከብር ምን እናድርግ ስንል አሁንም ተመልሰን የምንመጣው እንደ ቅርንጫፍ በእውነተኛ ወይን ግንድ ላይ በትክክል እንጣበቅ ነው። የወይኑን ግን የተጣበቀበትን ግንድ በደንብ እንወቅ ነው። ፈቃዱን እንወቅ ነው። ፈቃዱን ለማወቅ ደግሞ ከእርሱ ጋር እንቆይ ነው። በእርሱ ላይ መቆየታችን ከእርሱ የሚወጣውን እንድናገኝ ይረዳናል ነው። ዋናው ነገር በህይወትህ በጌታ ፊት ስንት ጊዜ በዝምታ ተቀምጠሃል? ዝም ብለህ ማለት ዝም ብለህ በጌታ ፊት ዝም ብለህ ተቀምጠሃል ወይ? ዝም ማለት ዝም ማለት ነው። አንዳንድ ሰዎች ቃሉን ባነብም ከእግዚአብሔር በፍጹም አልሰማም ይላሉ። ወገኖቼ አንድ ነገር እናስተውል። ታውቃላችሁ፣ ሁላችን የመስሪያ ቤታችን ፕሬዚዳንት እየተናገሩ አቋርጠን አንወጣም። ፕሬዚዳንቱ ተናግረው እስከሚጨርሱ ድረስ ምንም እንኳን የሚናገሩት ነገር በቀጥታ ያንተን ያንቺን ወይም የኔን ስራ ባይነካውም አፋችንን ዘግተን በቀጥታ እናዳምጣለን። እጃችን ወደ ስልካችን ሳይሄድ አይናችን እርሳቸው ላይ አድርገን እናዳምጣለን። ነገር ግን በእግዚአብሔር ቃል ፊት ቃሉ ሲነበብ፣ ቃሉ ሲነገር፣ በጸሎት ፊት ተነስተን እንሄዳለን።
ተንበርክከን እንኳን አስቀድመን የምናስበው ከእርሱ ለመስማት ሳይሆን ለእርሱ የምንናገረውን ነው። እውነት ከተነጋገርን ብዙዎቻችን ለ30 ወይም ለ40 ደቂቃ በቤተ ክርስቲያን የእግዚአብሔር ቃል ሲነገር ስንቴ ይሆን በስልካችን የሚጎርፈውን ቴክስት የማነበው ቃሉን ከመስማት? ስንቶቻችንን ከጎናችን ከተቀመጠው ጋር የምናወራው ቃሉን ከመስማት ይልቅ? በዚህ ድርጊታችን ምን እያለን እንደሆነ ታውቃላችሁ? የእኔ መስሪያ ቤት ፕሬዚዳንት ክብር ከእግዚአብሔር ክብር ይበልጣል እያልን ይመስለኛል። እግዚአብሔር ይቅር ይበለን። ወገኖቼ፣ ስለ ማዳመጥ አስባችሁ ታውቃላችሁ? የእግዚአብሔር ቃል ስለ ማሰላሰል አስባችሁ ታውቃላችሁ? ማዳመጥ፣ አዎ፣ የብዙዎቻችን ሕይወት በብዙ ጫጫታ የተሞላ ነው። ብዙ ጫጫታ በሞላበት ቦታ ማዳመጥ በጣም ከባድ ነው። አሁን ዋናው ነገር ጫጫታዎቻችንን እንዴት እንቀንስ፣ እንዴት ጸጥ ያለ ቦታና ጊዜ እናገኝ። ይህ ነው የእኛን የግል ትልቅ ውሳኔ የሚጠይቀው። ከረጅም ጊዜ በፊት የሰማሁት አንድ ምሳሌ ልናገር። አንድ ጎበዝ በጣም ብዙ ጫጫታ በበዛበት በጣም ብዙ ጫጫታ ባለበት ፋብሪካ ይሰራ ነበር አሉ። ፋብሪካው ለ12 ሰዓት በጫጫታ የተሞላ ነው። የተለያዩ ማሽኖች ይጮኋሉ፣ ሰራተኞች ይጮኋሉ፣ ምንም መሰማማት የማይቻልበት ነበር ይላሉ። በስራ ሰዓት ይህ ወጣት አባቱ የሰጠው በጣም ውድ የእጅ ሰዓት ነበረውና ከዕለታት አንድ ቀን በስራ ላይ እያለ ሰዓቱ ጠፋበት፣ የእጁ ሰዓት ጠፋበት። በቀን ውስጥ በፋብሪካ እየሰራ እያለ ሰዓቱን አጣው። የት ቦታ እንደወደቀ አላወቀም። አንድ ነገር ግን እርግጠኛ ነበር፣ ማንም ሰው እንዳልሰረቀው። እናም ሁሉም ሰራተኛ ሰዓቱን ለማግኘት ሞከሩ፣ ግን አልቻሉም። በዛ በጫጫታ ውስጥ እንዴት ያገኘው ያንን ሰዓት? ማለቴ ይህን ሰዓት እንዴት ታገኘዋለህ ያንተ ቢሆን ነው። ፋብሪካው በሰዎች የተሞላ ነው። ማሽኖች ይንጫጫሉ። ሁሉም ነገር እየተካሄደ ነው። ጫጫታው፣ ጭሱ፣ እንፋሎቱ። ያንን ሰዓት መልሶ ለማግኘት ሁኔታው አመቺ አይደለም። ሰራተኞች ሊረዱት ሞከሩ፣ አላገኙትም። ነገር ግን ሁሉም ሰዓታቸው ሲደርስ አዝነው ሄዱ። እርሱ ግን በዚያ ቆየ፣ እየፈለገ ቆየ። በማግስቱ ጠዋት ለሰራተኞቹ ሰዓቱን አሳያቸው። አገኘሁት አላቸው። እናም ሰዓቱን እንዴት አገኘኸው አሉት። ከዛም እንዲህ አላቸው። በዚህ በመልሱ ነው እንድንማር የምፈልገው። ፋብሪካው ሰራተኞች ሁሉ እስከሚወጡ መቆየቱን፣ ማሽኑ ሁሉ እስከሚቆም፣ ድምፆች ሁሉ እስኪቆሙ እንደጠበቀ ነገራቸው። ከዚያም ሁሉም ጸጥ ሲል በቀጥታ ወለሉ ላይ ተኛሁና ሰማሁ አለ። ክች 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 የሚል ድምፅ። ከዚያም ሰዓቴን አገኘሁት አላቸው። አስቡት፣ ብዙዎቻችን እንደዚህ ወጣት አይደለንም። ሁሉም ጸጥ እስከሚል ለመጠበቅ ትዕግስት የለንም። ጸጥ እስኪል ለመጠበቅ ብቻ አይደለም፣ በጸጥታ ውስጥ ደግሞ ውስጣችንን ጸጥ አድርገን ለማዳመጥ አልተለማመድንም። እንደውም ለ10 ወይም ለ5 ደቂቃ ጸጥ ያለ ጉባኤ መካከል ብንገባ ይህ ቤት ተደብቷል፣ በክፉ ተጽዕኖ ስር ነው እንላለን። ምክንያቱም የሙዚቃውን ጫጫታ፣ የህዝቡን ጩኸት ስለለመድን። ያንን ስንሰማ ነው አምልኮ የሚመስለን። እኔ ሙዚቃን መቃወሚ አይደለም። ዛሬ በአምልኳችን ሁሉም ነገር በአንድነት ይካሄዳል። ዘማሪው ይዘምራል፣ ሰዎች ያወራሉ፣ አንዳንዶች ይሳሳቃሉ። አንዱ እልል ካለ ሁሉም እልል ይላል። ከዚያ ያንን አምልኮ እንለዋለን። አስቡት፣ ቤተ መቅደሱ በጫጫታ ሲሞላ ያኔ ያመለክን ይመስለናል። የእግዚአብሔር ቃል በአንድ ቦታ እንዲህ ይላል፣ ክርስቶስ ከምድረ በዳ ወጥቶ ወደ መቅደስ መጣ ይለናል። በመቅደስ
ጸጥታ አገኛለሁ ብሎ በመቅደስ አምልኮ አገኛለሁ ብሎ ወደ መቅደስ መጣ። ነገር ግን በቤተ መቅደስ ውስጥ ጸጥታ፣ እውነተኛ አምልኮ ከማግኘት ይልቅ ቤተ መቅደሱ በነጋዴዎችና በሸቃጦች ተሞልቶ ነበር። ኢየሱስ ተቆጣ። ቤተ መቅደሴ የሌቦች ዋሻ ሆኖ ስላገኘው ተቆጣ። ለሌባ ግርግር ይመቻል ይባል የለ? ከዚያም ጅራፍ አበጅቶ በዛ በአናጺ ጠንካራ እጅ ከቤተ መቅደሱ ያለውን ማስወጣት ጀመረ። ወገኖቼ ጌታ በሕይወታችን በመቅደሱ በሕይወታችን የሚንጫጫውን በጅራፍ ያውጣልን ልበል። ዛሬ በቤተ ክርስቲያን ሕይወት ብዙ የሚንጫጩ በክርስቲያን ሕይወት ውስጥ ብዙ የሚንጫጩ የእግዚአብሔር ድምፅ እንዳይሰማ ያደረጉ የዘመኑ ነገሮች ብዙ አሉ። ቲክቶኩ፣ ዩቲዩቡ፣ ሌላው ጌታ እግዚአብሔር በጅራፉ ያውጣቸው እንበል። እኛም በሕይወታችን ኢየሱስ እነዚህን ጥቃቅን ነገሮች ሲያወጣ ሲገርፍ ቢያመንም ወገኖቼ ያ ይሻላል። ወንድሜ ከአናጺው ከኢየሱስ አሁን ደግሞ በዙፋኑ ካለው ከንጉሱ በትር ለማምለጥ ዛሬ ወደሱ በጸጥታ መቅረብ ይሁንልን። በደንብ አስተውላችሁ እንደሆነ ጫጫታና ግራ መጋባቱ ከኢየሱስ ጅራፍ በኋላ ለቃሉ ስፍራ ሰጠ። ይህን በምን ስልጣን ታደርጋለህ አሉት። የእግዚአብሔር ልጅ ኢየሱስ እንዲሰማ ፍጹም ጸጥታ ሆነ። ወገኖቼ ይህን ሁሉ የምለው ብዙ ፍሬ ለማፍራትና እርሱን ለማክበር ከክርስቶስ ቃል ጋር መቆየት አለብን። በአቋምና በንቃት መቆየት አለብን። አቋም ወስደን ከእግዚአብሔር ቃል ጋር በንቃት የሚኖረንን ጊዜ መወሰን፣ ከእርሱ ጋር መነጋገር፣ ከእርሱ ጋር ማውራት አለብን። አብሮ መኖር ማለት አብሮ መዋል፣ አብሮ ማደር ከሆነ በሌላ ሀገር የሚኖረውን ዘመዳችንን አብሮኝ ይኖራል እንደማንል ሁሉ ኢየሱስ በውጪ በሩቅ አድርገን በእሑድ ቃል ብቻ አብሬው እኖራለሁ ማለት ልክ ወዳጃችንን በርቀት በሳምንት አንዴ በምናደርገው የስልክ ልውውጥ አብሬ እኖራለሁ ማለት አይነት ነውና እንዴት ነው? ኢየሱስ በውጭ ነው ያለው። እሑድ እሑድ ነው ስሙን የምንጠራው። እንዴት ነው ከእሱ ጋር አብሬ እየኖርኩ ነው የምንለው? በቁጥር 9 እና በቁጥር 10 ላይ አብ እንደወደደኝ ሁሉ እኔም ደግሞ ወደድኳችሁ፣ በፍቅሬ ኑሩ፣ እኔ በእርሱ ፍቅር እንደምኖር ይላል። ወገኖቼ ፍሬያማ ለመሆን ክርስቶስ ለእኛ ባለው ፍቅር ሙሉ በሙሉ ማመን አለብን። ከዚያም በክርስቶስ ፍቅር ላይ ቀጣይ ባለው ግንኙነት በክርስቶስ ቃል ላይ የማያቋርጥ መታመን አለብን። አሁን በዚህ ሁሉ ምን ማለት ነው? ይሁዳ እንዲህ ይላል፣ ራሳችሁን በእግዚአብሔር ፍቅር ጠብቁ፣ ፍቅራችን ግድቡ ክርስቶስ ይሁን ማለቱ ነው። ወገኖቼ የሕይወቴ ጥንካሬ የሚታየው ኢየሱስንና ቃሉን ምን ያህል እንደምወድና ቃሉን በማንበብና በጸሎት ከእርሱ ጋር በማሳልፈው ጊዜ ነው። እግዚአብሔር ሊፈርድብን በተገባበት ወቅት ፍቅሩን ካሳየን እንዴት ያለ አምላክ ነው! እንዴት ያለ አምላክ ነው ታዲያ ከእሱ ጋር እንዳንሆን ብዙ ጊዜያችን ለሚበላው ቅድሚያ በመስጠት እርሱን ችላ የምንለው? ወገኖቼ መጥፋት ሲኖርብን ሊፈረድብን በተገባበት ወቅት ፍቅሩን አሳየን። እንዲህ ያለ አምላክ ነው በእኔ ኑሩ እኔም በእናንተ ብዙ ፍሬ ታፈራላችሁ የሚለን። ወገኖቼ በጌታ ፍቅር እየተደሰትን ፍሬ እያፈራን አባታችንን እያስደሰትን እንድኖር ጌታ ይርዳል። ጌታ እግዚአብሔር ጸጋና ሰላሙን ያብዛልን። ጌታ ይባርካችሁ።